ፈቀራት እናም አባትሽን እኔ ላሳክምልሽ እያለ ይጨቀጭቃታል። ሀና ደግሞ ከማንም እርዳታ አትፈልግም። አባቷን ራሷ ማሳከም ነው የምትፈልገው። እናም ሀሮን መንገድ ላይ እየጠበቀ ሀናን ወደ ስራ ስትሄድ ካልሸኞች በመኪና እያለ ያስቸግራታል። ሀናም እኔ ምንም ነገር አልፈልግም፣ ማንም እንዲሸኘኝ አልፈልግም ትላለች። እንዲሁም አባቷን እንዲያሳክምላት ይለምናታል። እናም አባቴን እኔ ብቻ ነኝ የምበቃው፣ ከማንም ለምኜ ማሳከም አልፈልግም። ሀና ይሄ እኮ መለመን አይደለም። ለምንድን ነው አባትሽን እንዳግዝሽ እንዳሳክምልሽ ለምን አትፈቅጂልኝም? ይላል። አይ ነው እኔ ራሴን ችዬ ነው የምፈልገው ትላለች ማለት ነው። ከማንም ምንም እርዳታ አልፈልግም። እርዳታማ ብፈልግ ኖሮ ወሎ ላይ ስንት ሰው አይደለም ወሎ ደሴ ላይ ራሱ አባቴን ያሳክሙልኝ ነበረ። እኔ ግን ከማንም አልፈልግም። አባቴን ማንም እንዲጋራብኝም አልፈልግም ትለዋለች። እናም በተደጋጋሚ ያስቸግራታል። በዛ ላይ ደግሞ ሰላም ሀሮንን በጣም ታፈቅረዋለች። እናም ሰላም ሀንዬ ማለት ጀምራለች። ሀናን እንደ ሰራተኛ ስለሆነች ሰራተኛዋ እያለች ነበር የምጠራት። እናም በጣም ነበር የምታመነጫጭቃት። ምንም አይነት ክብር የላትም ነበረ። አሁን ላይ ግን ሀንዬ እያለች መጣራት ጀምራለች። በፊት ሰራተኛዋ እያለች የምትጣራዋ፣ አሁን ግን ሀንቾ ማለት ጀምራለች። ይህ ምክንያት ደግሞ ሀሮን ነው። ከሀሮን ጋር በጣም ስለተግባቡ ሀናና ሀሮን እናም እንድታግባባቸው ትፈልጋለች። ሰላም በጣም ሀሮንን ስለምታፈቅረው፣ ስለዚህ ሰላም ጥሩ እንደሆነች እና በጣም ለሰው እንደምታስብ በቃ ጥሩ ልጅ እንደሆነች ስራም እንደምትወድ ሁሉን ነገር እንደምትችል እንዲሁም ለሰራተኛ ያላት ክብር ሰዎችን እንደምትረዳ እንደዛ አድርገሽ ለሀሮን ንገሪው ትላታለች። ሀናም እሺ ችግር የለም እነግርልሻለሁ ትላለች። ግን ይህን ነገር ስትናገሪ አንቺ ፍቅረኛ እንዳለሽ ተናገሪ ትላታለች ማለት ነው። ሀናም አረ በወላዲቷ እኔ እኮ ምንም አይነት ፍቅረኛ የለኝም። አሁን ግን አለሽ አለ በይው። ምክንያቱም አለኝ ካላልሽው ሀሮን አንቺን ስለሚፈልግ ወደ አንቺ ነው የሚሳበው። ስለዚህ ወደ እኔ እንዲመጣ ግን አንቺ እኔ ፍቅረኛ አለኝ፣ ነገር ግን ሰላም እንደዚህ ነች፣ ሰላም ጥሩ ሰው ነች፣ ለሰው ልጅ በጣም ብዙ ነገር ታስባለች እያልሽ ንገሪው ስላለቻት ያው ግዴታዋ ስለሆነ እሺ በቃ ግን ሰላምዬ ውሸት ጥሩ አይደለም፣ ነገር ግን ካልሸሽ ችግር የለውም ብላ ይህንን ተስማምታ አሁን ላይ ይህን ነገር እያስመሰለች ነው። ሰላምም አሁን ላይ በጣም በስነ ስርዓት ነው የምታዛት። ሀንዬ አልኬን አንጥፊልኝ እስኪ ካላስቸገርኩሽ ማለት ጀመረች። ሀሮን በጣም ተመልክቶ ያያታል። ሀንዬ በቃ እንዳይመሽብሽ ትላታለች ማለት ነው። እናም ስታዛት በትህትና እንዲሁም ደስ በሚል ሁኔታ ፊቷን ፈገግ ያደረገች፣ ከዚህም በፊት ግን እንዴት አርጋ እንደምሰድባት አንቺ ሌባ ያለች መንገድ ላይ ስልኳን ስለሰረቃት አብሯት ያለው ልጅ እናም በጣም ብዙ ጊዜ እየሰደበቻት ነበረ። አሁን ግን በጣም ተስተካክላ ሀሮን በጣም ገርሞታል። እናም አሁንም ብዙ ጊዜ መንገድ ላይ ይጠብቃታል። መንገድ ላይ የጠበቀ አባትሽን ካላሳከምኩልሽ ይላታል። እናም እሷም ከማንም ምንም አልፈልግም ትለዋለች። እና ምናሴንም ቻው በቃ አሁን ልሄድ ነው ብለው ትሄዳለች ማለት ነው። እናም እሺ በቃ ብሎ ስራን ጨርሳ ስትሄድ ከዛ ስትገባ አባቷ ታሞ ነበር ያገኘችው። የሀና አባት በጣም ታመዋል። እናም ሀና ደግሞ ሐኪም ቤት እዛ ስለምትሄድ ግዴታ ደግሞ ከስራ ትንሽ ታረፍዳለች። ስለዚህ ደውላ ምናሴ ማስፈቀድ ነበርባት። ለምናሴ ስደውል ማታ ሰዓት ነበር። እናም ምናሴ አባቴን ትንሽ ስላመመው ሐኪም ቤት ወስጄ ላሳየው ብዬ ነው፣ እናም ትንሽ ላረፍድ እችላለሁ ትለዋለች ማለት ነው። ምናሴም ኧረ ፈጣሪ ያችልልሽ በቃ ችግር የለም ሀንዬ፣ እኔ መጣና አብረን ዘነው እንሄዳለን፣ እኔ አብረሽ ሄዳለሁ። አይ ማንንም አልፈልግም፣ እኔ ራሴ ብቻዬን እሄዳለሁ፣ ችግር የለውም አያስፈልግም ትለዋለች። እሺ በቃ አይዞሽ፣ በቃ ምንም ችግር የለም፣ በፈለግሽበት ሰዓት ነይ፣ እኔ የሚያስፈልገኝ ነገር አድርጌ ሄዳለሁ ይላታል። እሺ በቃ ደህና ደር አመሰግናለሁ ብላ ትዘጋለች ስልኩን። እና ይሄን ነገር ደግሞ ሀሮን ይሰማል። ሀሮን ስለሰማ ስለዚህ አሁንም በድጋሚ ሀናን እኔ አባትሽን ካላሳከምኩልሽ እያለ ያስቸግራታል። እናም ሀና በጣም ትናደዳለች። በቃ እኔ ምንም ነገር ከማንም እርዳታ አልፈልግም ብያለሁ፣ ስለዚህ ተወኝ እባክህን እያለች ትለምነዋለች። እሱ ግን ፍቅር ስለያዘው በጣም ስላፈቀራት እሷን ማገዝ ይፈልጋል። ከስራ ትመጣና ሀና የምናሴን በር ታንኳኳለች። እናም ሰላም ምናሴ እንዴት ነህ ትለዋለች። ሰላም እንዴት ነሽ ሀንዬ? እንዴ ረበሽኩ ትላለች። አይ ነው አረበሽኝም እንዴ? እሺ በቃ አንድ ነገር ላወራ ፈልጌ ነበር። እሺ ችግር የለውም አውሪኝ ይላታል። ነገር ግን በእሁድ ቅዳሜም አታርፉም እንዴ ትላለች ማለት ነው። አይ ሀንዬ ይሄ እኮ እኔ ሲደብረኝ የማነበው መጽሐፍ እንጂ የትምህርት ቤት መጽሐፍ አይደለም ይላታል። እሺ በቃ እና ምን ነበር ልጠይቅኝ የነበረው? አይ እኔ ይኸውልህ እዚህ ቤት አንተ ብቻ
ነው የምትረዳኝም ሆነ እንዲሁም ደግሞ ሁሉ ነገር ሚስጥሬን የምነግርም ላንተ ነው። ስለዚህ እኔ የነገርኩን ነገር ደግሞ ለማንም ሚስጥሬ እንድትናገርብኝ አልፈልግም ትለዋለች ማለት ነው። እና ይህ ምን ሚስጥር ነው? ምንድን ነው የምታወሪው? አይ ለምንድን ነው ለሀሮን የነገርከው? ሀና አባቷ ታሟል ለምን አልክ? እናም ይህንን ስለሰማ አባሽን ካላሳከምኩልሽ እያለ መንገድ ላይ እያስገኘ አላስቀምጠኝ አለ ትለዋለች ማለት ነው። ምናሴን ብድግ አድርጎ እና ታዲያ ምን ችግር አለው? ያግዝሻ ታዲያ ምን ችግር አለው? ያሳክምልሽ ይላታል ማለት ነው። አይ ምናሴ የሆነ ወንድ ልጅ እኮ የሆነ ከሴት ልጅ የሆነ ነገር ካረገ ዝም ብሎ አያደርግም። የሆነ ነገር ፈልጎ ነው። ያን ነገር ደግሞ በመጥፎ ጎንህ መጥተው ስለሚያስቸግሩ እኔ ደግሞ ይህን ነገር አልፈልግም። እኔ አባቴን እንደምንም ብዬ ማሳከም እችላለሁ እንጂ እኔ ማንነቴን ወይም ሴትነቴን እንትን ብዬ ማለት መጥፎ ነገር ውስጥ ገብቼ እንደዚህ አይነት ነገር ማድረግ አልችልም እና እባክህን ሀሮም እንዲተወኝ ንገረው ትላለች ማለት ነው። ምክንያቱም ይህ ማለት ደግሞ ሰላም በጣም ታፈቅረዋለች። ስለዚህ ከሀና ጋር መሆኑን ካወቀች ግን በጣም ለሷ ራሱ ለህይወቷ በጣም ከባድ ነው። እንግዲህ ሀና በጣም ተሳዝናለች። አሁን ላይ ሀሮን